የኢራኑ መሪ አያቶላ አሊ ካሚኒ አልሞቱም አሉ። ቀጥታ ስርጭት ላይ ይገኛሉና ተከታታይ እንግዲህ ክላሳቸው ውስጥ ሆኖ ማረፊያቸው ቦታ ሆኖ ጦርነትን እየመሩ ይገኛሉ ነው። አልጀዚራ ቢቢሲ እያለ እንዳለው ወንድሞቼ አያቶላ ካሚኒ የኢራኑ መሪ ዋና በክላስ ውስጥ ሆኖ ጉርፋ መደበቃ ውስጥ ሆኖ ጦር እየመራ ነው። ጦርነቱን እየመራ ይገኛል። ቀጥታ ስርጭት ላይ አያቶላ ካሚኒ በማምጣት ቀጥታ ስርጭት ላይ አያቶላ ካሚኒ መልእክታቸውን እያስተላለፉ ይገኛሉ። ግን የሞቱት ሬሳዎች የኔታንያሁ የእስራኤል ጠቅላይ ሚኒስትርና የትራምፕ ክላስ ውስጥ ነው ያለው ማውራት የማይከብዳቸው ነገር የአያቶላ ካሚኒን ገለናል የኢራኑ መሪ ብለው ዘግበው አያቶላ ካሚኒ ቀጥታ ስርጭት አልጀዚራም ቢቢሲ ላይ ቀጥታ ስርጭት ላይ ገና ወዝልዚሉ ዝልዛላን ሸዲደን እናደርጋቸዋለን እያለ እያወራ ይገኛል። ስለዚህ ሁላችሁም ወጠጦቹ ዝም ብላችሁ ምንነቱ ሳታውቁ ዝም ብላችሁ ሚዲያዎች ተባዎች ቁም ብላችሁ ብታስቡ ይሻላልና ቀጥታ ስርጭት ነው ተከታተሉ። بحرب 12 يوم المرشد اختفى صوت صلاة السلام አሜሪካና የእስላም ቃላት ሚዲያዎችና ጋዜጠኞች እያላችሁ ኮሜንታችሁ ላይ ጻፉ። የኢራኑ መሪ አያቶላ ካሚኒ ጉርፋ ክላሳቸው ውስጥ ሆኖ የተለያዩ የጦር መሪዎች ጋር በመሆን ጦርነቱ እየመራ ይገኛል። ወንድሞቼ የተለያዩ ኔታንያሁ የእስራኤል ጠቅላይ ሚኒስትር ያወሩት ንግግር ሚዲያዎቹም ጭምር ውሸታምና የራሳቸው አፈቀላጤ መሆኑ ከትራምፕ ጭምር መሆኑ ያሳያል። እንግዲህ አያቶላ ካሚኒ የኢራኑ መሪ አሁን በዚህ ሰዓት ንግግራቸው እያደረጉ ይገኛሉ በአልጀዚራ በተለያዩ ሚዲያዎች ባሉበት። ስለዚህ ሁሉም በኢትዮጵያ ውስጥ ያሉትም ውጭ ያሉትም ሚዲያዎች እያፈሩ ይገኛሉ። ድል ለኢራን፣ ድል ለእውነት ያላቸው ሰዎች ሀገራትን ያካለለ ጥቃት እየሰነዘረች ትገኛለች። አሁን ላይ መካከለኛው ምስራቅ ወደ ከባድ ጦርነት ገብቷል። ጦርነት ቀላል እንዳልሆነ የተገለጸ ይገኛል። የዓለም ስጋትም ጭምር ሆኗል። እንዲሁም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል መጀመሪያ ልክ ጦርነቱ ተጀመረ የሰጡት መግለጫ ማርተው መላው ዓለምን አስደንግጧል። ከዛ በኋላ ኢራን ብቻዋን 10 ሀገራትን ያካለለ ጥቃት እየሰነዘረች ትገኛለች። ከተለያዩ ሀገራት ማርተው አስቸኳይ ምላሽ እንመልሳለን የሚል ዛቻ እየደረሰባት ይገኛል። ነገር ግን አሁን ላይ የሰማች አይደለም። የተለያየ አስቸኳይ ምላሽ እየመለሰች ይገኛል። አዲስ ነገር ካለ በቀን እያሉ ይገኛሉ የእስራኤል መሪዎች። ስለዚህ 4 ቀን ተከታታይ ጦርነቱ ይቀጥላል። 7 ሀገራትን በአንድ ደቂቃ ውስጥ ነው የደበደቡት። እንግዲህ ከአሜሪካና ከእስራኤልም ደምሮ። ስለዚህ አያቶላ አሊ ካሚኒ በህይወት አሉ፣ መግለጫም እየሰጡ ይገኛሉና አረብኛ የማትሰሙት ደንቆሮ የሆናችሁ ሰዎች ላይ ነው ፕሮግራሙን እያደረስኳችሁ ያላችሁት። በደንብ አድርጋችሁ ስሙ። هل نستطيع نقول الحل في المزيد من قوة بالنسبة لمن؟ بالنسبة للتعاطي مع إيران الآن يعني لو نبدأ عسكري أمريكي آياتولا علي كامني هل تعتقد بأنه كلاس مستوى عنده إذا ما تحتصل لا أصلا لفرنا البدايات صوتك أنا ربطك الوي أورنتو سلام قد ننتظر رد فعل إذا ما مقلق خلال النهار.